በአፍሪካ በግብርናው ዘርፍ መዋቅራዊ ለውጥ ማምጣት ግድ በሆነበት ወቅት የተቀረጸ አህጉራዊ ማዕቀፍ የተቀናጀ የአፍሪካ ግብርና ልማት ፕሮግራም በእንግሊዝኛ ምህጻረ ቃሉ ካዳፕ እየተባለ ይጠራል። እንደ አውሮፓውያን አቆጣጠር በ2003 በማፑቶ ሞዛምቢክ የጸደቀው ይህ መርሃ ግብር ረሃብን ማጥፋት፣ ድህነትን መቀነስና የምግብ ዋስትናን ማረጋገጥ ዓላማ ያደረገ ነው። ለዚህም የመሬትና የውሃ ሀብት አያያዝና አጠቃቀምን ማሻሻል፣ የገበያ ተደራሽነትን ማስፋት፣ የምግብ አቅርቦትና የምግብ ስርዓት ማሳደግ፣ የግብርና ምርምርና ቴክኖሎጂን ማስፋት እንዲሁም ለአርሶ አደሩ ተደራሽ ማድረግ የፕሮግራሙ ቀዳሚ ግቦች ናቸው። ግብርናን እንደ አንድ ንግድ ማሰብ አለብን። አነስተኛ አርሶ አደሮች እንደ አንድ ነጋዴ መታየት አለባቸው። ያንን አነስተኛ የንግድ ስራ እንዴት ማሳደግ እንደምንችል በሚገባ ሊታሰብበት ይገባል። ይህ አንደኛው ነጥብ ነው። ሁለተኛው ነጥብ የአፍሪካን ምርቶች በብዛት መጠቀም እንዳለብን ማረጋገጥ ነው። የአህጉሪቱ የምግብ ወጪ በጣም ከፍተኛ ነው። ይህንን ወጪ መቀነስ ከቻልን ደግሞ በሀገር ውስጥ ተጨማሪ ሀብት እንዲኖረን ማድረግ እንችላለን። ለምሳሌ በኢትዮጵያ በሀገር ውስጥ ከሚመረተው ጤፍ የሚዘጋጀውን እንጀራ በብዛት ትጠቀማላችሁ። ስለዚህ ሌሎች የአፍሪካ ሀገራትም የራሳቸውን የሀገር ውስጥ ምርቶች በስፋት እንዲጠቀሙ ማድረግ አለብን። In the past, the African people in the rural area would have a hoe. They use the traditional method. ባለፉት ዘመናት በአፍሪካ ገጠራማ አካባቢዎች የምናመርተው በጣም ኋላ ቀር በሆነ መንገድ ነበር። ሰዎች ምግብ ለማምረት ባህላዊ ዘዴዎችን ይጠቀሙ ነበር። አፍሪካውያን በዘመናዊ መንገድ ማምረት የማይቻልበት ሁኔታ ነበር ያለው። ያኔ የዕለት ምግብ ማምረት በምግብ ራስን ስለመቻል እንጂ ስለ ምግብ ለዋላዊነት ማሰብ አይቻልም። ስለዚህ ስለ ሜካናይዜሽን ማውራት አለብን። ሜካናይዜሽን አሁን ቅንጦት ሳይሆን መሰረታዊ ጉዳይ ነው። በተጨማሪም ወጣቶቻችንን ወደ ግብርና ማምጣት አለብን። ወጣቶች ስለ ግብርና ያላቸው አመለካከት መቀየር አለበት። ግብርና የድህነት ምልክት አይደለም። ነገር ግን ሜካናይዜሽን ካመጣን ወጣቱ በዘመናዊ መንገድ ማምረት መጀመር መቻል አለበት። ለዚህም በአፍሪካ በግብርናው ዘርፍ ለውጥን ለማምጣት በርካታ መርሃ ግብሮች ተቀርጸዋል። ከነዚህም ውስጥ ካዳፕ አንዱ ነው። ኢትዮጵያ የካዳፕን መርሆች በመተግበር ረገድ ከአፍሪካ ቀዳሚ ከሆኑ ሀገራት አንዷ ናት። ለመርሃ ግብሩ ስኬት ሀገራት ከዓመታዊ በጀታቸው ቢያንስ 10 በመቶውን ለግብርና ዘርፍ መመደብ እንዳለባቸው የማፑቶ ስምምነት ያስቀምጣል። ኢትዮጵያ ይህንን ግብ ቀድማ ከማሳካቷን በላይ ለረጅም ዓመታት ከሚጠበቀው በላይ በጀት በመመደብ ለሌሎች ሀገራት አርአያ ሆናለች። Thank you, Ethiopia. We are prepared to assist as much as possible we can. But, assisting is also a two-way. ኢትዮጵያ እያደረገችው ላለው ጥረት ማመስገን እፈልጋለሁ። በግብርናው ዘርፍ ትብብር ለማድረግ ዝግጁ ነን። ከኢትዮጵያ ብዙ ነገር እንማራለን። በስንዴ ፕሮግራም ረገድ እየሄደችበት ባለው መንገድ የአፍሪካ ህብረት ደስተኛ ነው። ከግብርና ሚኒስቴሩ ጋር የመገናኘት እድል ነበረን። ሂደቱን ስንገመግም ኢትዮጵያ ከየት ተነስታ የት እንደደረሰች ተረድተናል። ስንዴ ወደ ውጭ እስከ መላክ መድረሷ ትልቅ ምዕራፍ ነው። ስንዴ ከፍተኛ የገንዘብ መጠን የምናወጣበት አንዱ ዘርፍ ነው። አፍሪካ ስንዴን ከውጭ ለማስገባት ከ70 እስከ 200 ቢሊዮን የአሜሪካ ዶላር ታወጣለች። ይህን ለማስቀረት ነው ኢትዮጵያ የሰራችው። Ethiopia is already helping us to say we can now reduce when it comes to wheat imports. በግብርናው ዘርፍ በየዓመቱ 6 በመቶ በላይ እድገት ማስመዝገብ በመርሃ ግብሩ የተቀመጠ ግብ ሲሆን ኢትዮጵያ ላለፉት ተከታታይ ዓመታት ይህን ግብ በማሳካት ቀዳሚ ናት። በቅርብ ጊዜ በመስኖ ስንዴ፣ በሌማት ትሩፋትና በግብርና ሜካናይዜሽን በወሰደችው እርምጃ አመርቂ ውጤት በማስመዝገብ አርአያነቷን ቀጥላለች። በኢትዮጵያ የተከናወኑ ስራዎች ለሌሎች የአፍሪካ ሀገራት ትምህርት የሚሰጡ ናቸው። በማምረት ራስን መቻል እንደሚቻል ሊረዱ ይገባል። ስለ ውሃም አንስተናል። ኢትዮጵያ የኃይል አቅሟን ለማሳደግ ታላቁ የህዳሴ ግድብን ገንብታለች። እርሻና የውሃ ልማት የተሳሰሩ ናቸው። እያንዳንዱ ሀገር የሚያበረክተው ነገር ይኖራል። ስለዚህ ግባችን ለማሳካት ከእያንዳንዱ ሀገር ምርጡን ተሞክሮ እንዴት መውሰድ እንደምንችል ማሰብ አለብን። If we start investing in irrigation systems
ልክ እንደ ኢትዮጵያ በመስኖ ዝርጋታ ላይ ኢንቨስት ማድረግ ከጀመርን ዳግመኛ ስለ ድርቅ የምናወራበት ጊዜ አይኖርም። ጥሩ የመስኖ ስርዓት ካለን ዝናብ ባይዘንብ እንኳን ዓመቱን ሙሉ ማምረት ስለምንችል ድርቅ ታሪክ ይሆናል። በዚህም በአህጉራችን ያለውን የምግብ እጥረት እናስወግዳለን። ለእውነቱ ከሆነ አፍሪካ ካላት ጸጋ አንጻር ከውጭ ምንም አይነት የምግብ እህል ማስገባት አልነበረባትም። አብረን ለመስራት የሚያስችል አቅሙም ሆነ ብቃቱ አለን። ለምሳሌ ኢትዮጵያ ስንዴን በስፋት ማምረት ችላለች። ሌሎች ሀገራትም ከኢትዮጵያ ልምድ በመውሰድና በመተባበር ማምረት ይችላሉ። ከዚያም ስንዴን ከነሱ እናገኛለን። ሌላኛው ሀገር በቆሎ የሚያመርት ከሆነ እርስ በርሳችን እንገበያያለን። አሁንም ስንዴን ከሌላ ቦታ ፍለጋ እንሄዳለን። ቲማቲምንም ከሌላ ቦታ እናመጣለን። በሀገራችን ያለው ምርት ግን የገበያ ትስስር ባለመኖሩ ምክንያት እየባከነ ነው። ስለዚህ ይህን ማስቀረት አለብን። የማላቦ ስምምነትን በቁርጠኝነት በመተግበር ኢትዮጵያ በየ2 ዓመቱ በሚቀርበው የአህጉሪቱ የግብርና እድገት ግምገማ ላይ ንቁ ተሳትፎ ታደርጋለች። በስምምነቱ መሰረት የግብርና ኢንቨስትመንትና የገበያ ትስስርን በማስፋት ምርትና ምርታማነትን በማሳደግ በግብርናው ዘርፍ አካታች የስራ ዕድል በመፍጠር የምግብ ዋስትናን ከማረጋገጥ ባለፈ የምግብ ሉዓላዊነትን በማረጋገጥ ለአየር ንብረት ለውጥ የማይበገር የግብርና ስርዓት በመዘርጋት አይተኬ ሚናዋን እየተወጣች ትገኛለች። In rural areas, modernization is enhancing livelihoods. በገጠር የኑሮ ደረጃን እያሻሻልን ዘመናዊነትን እያሰፋን እንገኛለን። ለአርሶ አደሩ የገበያ ትስስርን እየፈጠርን ነው። ይህንንም ከአየር ንብረት ለውጥ ተጽዕኖ ነጻ አካባቢን ለመፍጠር ከአካባቢ ጥበቃና ከአረንጓዴ አሻራ ስራዎቻችን ጋር አቀናጅተነዋል። የዚህ አንዱ ማሳያ አረንጓዴ አሻራ ዘመቻ ነው። ከ48 ቢሊዮን በላይ ችግኞችን ተክለናል። ይህ ለአካባቢ ጥበቃ ያለንን ቁርጠኝነት የሚያሳይና ለቀጣይ ትውልድ የሚተርፍ ሕያው አሻራ ነው። የአየር ንብረት ለውጥ ተጽዕኖን ለመግታት በጋራ መስራትና ተግባራዊ የሆነ ፍትህና እኩልነት ላይ የተመሰረተ መሆን አለበት። ፋይናንስን፣ ቴክኖሎጂንና አጋርነትን በማስተሳሰር አፍሪካ እንድትበለጽግ ማስቻል ያስፈልጋል። በዚህ ረገድ ኢትዮጵያ በሰራችው ስራ ሁለተኛውን የአፍሪካ የአየር ንብረት ጉባኤ አስተናግዳለች። በቀጣይ ደግሞ ኮፕ 32ን ታስተናግዳለች። አፍሪካ በአንድ ድምፅ እንድትናገርና መፍትሄዎችን ለዓለም እንድታቀርብ ማድረግ ይጠበቅብናል። Ensuring Africa speaks with one voice and presents solutions to the globe. የሚቀጥሉት 10 ዓመታት የግብርና ምርት ከማሳደግ ባለፈ በምግብ ስርዓት ሽግግር በማድረግ ተጨባጭ ለውጥ በማምጣትና ለአየር ንብረት ለውጥ የማይበገር የግብርና ስርዓት በመዘርጋት በአህጉሪቱ የግብርና ኢንቨስትመንትን ከ100 ቢሊዮን ዶላር በላይ ለማድረስ ግብ ተቀምጦ እየተሰራ ነው። ኢትዮጵያም ለዘርፉ የሰጠችው ከፍተኛ የፖለቲካ ቁርጠኝነትና የበጀት ድጋፍ ፕሮግራሙ በአገር ውስጥም ሆነ በአህጉር ደረጃ ስኬታማ እንዲሆን ጉልህ አስተዋጽኦ በማበርከት ላይ ይገኛል።